com o presidente Vladimir Putin. ፕሬዚደንት ቭላዲሚር ፑቲን የዩክሬኑን ጦርነት የሚፈለግበት መቋጫ ላይ ለማድረስ ሩሲያ በቂ ጥንካሬና አቅሞች አሏት፣ የኒውክሌር መሳሪያዎቻችንን ለመጠቀም የሚያስገድደን ሁኔታ እንደማይኖር ተስፋ አደርጋለሁ ብለዋል። ፑቲን በሀገራቸው ቴሌቪዥን ሩሲያ ክሬምሊን ፑቲን 25 ዓመታት በሚል ርዕስ እየተላለፈ በሚገኘው ተከታታይ ዘጋቢ ፊልም ላይ አዘጋጁ በጦርነቱ ምክንያት የኒውክሌር አደጋ እየጨመረ ሊመጣ ስለሚችልበት ሁኔታ ጠይቋቸው ነበረ። እጃችን ሳት እንዲለው ለማድረግ ሆን ብለው ሊተናከሉን ይፈልጋሉ አሉ ፑቲን ሲመልሱ። እስካሁን የኒውክሌር መሳሪያዎችን እንድንጠቀም አላስፈለገንም፣ ወደፊትም እንደማያስፈልገን ተስፋ አደርጋለሁ ብለዋል። ሲቀጥሉም ይህን በ2022 የተጀመረ ጦርነት ራሽያ የምትፈልጋቸውን ውጤቶች በሚያረጋግጥ ሁኔታ ተገቢ መቋጫ ላይ ለማድረስ በቂ ጥንካሬና የሀብት ምንጮች ወይም አቅሞች አሉን ብለዋል። ፕሬዚደንት ፑቲን ጦርነቱን በፈረንጅ 1989 ከበርሊን ግንብ መፍረስ በኋላ ወደ ሞስኮ የተጽዕኖ ክልል ውስጥ ኔቶን በማንሰራፋት ራሽያን ካዋረደው ምዕራቡ ዓለም ጋር ያላትን ግንኙነት በወሳኝ መልኩ የሚበይን ፍልሚያ አድርገው ይመለከቱታል። ፕሬዚደንት ቭላዲሚር ፑቲን ቀድሞ የሶቪየት ኅብረት የስለላ ድርጅት ኬጂቢ ኮሎኔል የነበሩና በፈረንጅ 1999 የመጀመሪያው የራሽያ ፌዴሬሽን ፕሬዚደንት ቦሪስ የልሲን ሕመማቸው እየበረታ ስለመጣ በእግራቸው ተተክተው ሀገሪቱን እንዲመሩ የመረጧቸው መሆኑ አይዘነጋም። ፕሬዚደንት ቭላዲሚር ፑቲን በ25 ዓመታት የሥልጣን ቆይታቸው ከሶቪየቱ መሪ ጆሴፍ ስታሊን የ29 ዓመታት አገዛዝ ቀጥሎ ሁለተኛው መሪ ናቸው። ፑቲን በተቾቻቸው ዘንድ ሥልጣኑን በአፋሽ አጎንባሾችና በሙስና ላይ የመሠረተና ራሽያን ለግርጣትና ውዥንብር የዳረገ ሲሏቸው በሕዝብ አስተያየት መመዘኛዎች በተገለጸው 85 በመቶ ሕዝባቸው ብይን ደግሞ የምዕራባውያኑን እብሪት የበገረና ያሟሸሸ የ1983ቱን የሶቪየት ኅብረት መፍረስ ተከትሎ የተፈጠረውን ቀውስ የገታ ታሪክ ሰሪ ናቸው።